ሰላም ጤና ይስጥልን ወደ ቤተሰቦቻችን እንደምናመሽታችኋል። የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ማቋረጡን ገለጸ። ድርጅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫም በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው መቋረጡን ገልጿል። በጋምቤላ ክልል ባለፉት 2 ሳምንታት የተለያዩ አካባቢዎች የተፈጠረውን ግጭት ተከትሎም የሰዎች ህይወት መጥፋት፣ የንብረት መውደም እና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ታህሳስ 12 ባወጣው መግለጫ አስታውቋል። የመንግስታቱ ድርጅት ዛሬ ማክሰኞ ታህሳስ 14 ባወጣው መግለጫ የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑንም ጠቅሷል። የዩኤንኤችሲአር በክልሉ የተቀሰቀሰውን አለመረጋጋት ተከትሎም በማህበራዊ ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ መሰራጨቱን እና ይህም እንዳሳሰበው አስታውቋል። ድርጅቱ ሁኔታው በፍጥነት ትኩረት ካልተሰጠው ውጥረቱን ያባብሳል ሲል ስጋቱን አስቀምጧል። ድርጅቱ ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈልግ ጥሪ አቅርቦ ማንኛውም ሰው በስደተኞችና በስደተኛ ተቀባይ ማህበረሰብ ላይ ከሚሰነዘሩ የጥላቻ ንግግር እንዲታቀብ ጠይቋል። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከ483 ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ ብሏል። መጠለያ ጣቢያዎቹም በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሸው ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል ብሏል። በጥቅምት ወር በደቡብ ሱዳን የሚገኙ የተባበሩት መንግስታት የሰብአዊ መብት ኮሚሽን በሀገሪቱ በታጠቁ ኃይሎች መካከል የተከሰቱ ግጭቶች፣ የፖለቲካ እስርና ሰብአዊ መብት ረገጣዎች ከቅርብ ወራት ወዲህ መጨመራቸውን ገልጿል። ብጥብጡ መባባስ የጀመረው ባለፉት ዓመት መጋቢት ወር የፕሬዝዳንት ሳልቫኪር መንግስት ምክትል ፕሬዝዳንታቸውን ሪክ ማቻርን በቁጥጥር ስር በዋለበት ወቅት ነው ብሏል።